ሰለፎቻችን ላይ የምናያቸው ገጽታዎች አሉ አንተ ሐቂቃ አየኩል ለከ መውቂፍ ለኢስላም ብለህ አስበህ የሚኖርህ መውቂፍ ይኖራል ያ መውቂፍ ግን እስከ መልቂያማ ድረስ ትልቅ ቦታ ይኖራል ያ የምንይዘው አቋም በእስልምናችን ላይ ትልቅ ቦታ ይሰጠዋል አላህ ዘንድ ሐቂቃ አላህ ከልብ ወጣ ከልብ ተነክቶ ውስጣችን ተሰምቶ የምንሰራቸው ስራዎች የሚያመጡት ለውጥ አለ እነዛ ነው እኮ ልቦቻቸው የደሙ ውስጣቸው የተቃጠሉ በእስልምና ፍቅር የሚደርሰውን ነገር ሁሉ ለመክፈል ዋጋ የሰጡ ሰዎች ናቸው ለውጥን ያመጡት ቁጥራቸው አነስተኛ ነበር አደዳቸው ቅላ ነበር የደረሰው የተከሰተው ነገር የምታውቁት ነው በቁጥር አልነበረም ጨዋታው የሰው ብዛት አልነበረም ግንኙነቱ የዱንያ የሀብት የዋጋ የስንቅ ወይም ደግሞ የኢታድ የተለያየ የሚፈጠሩት ከዚህ ጋር ተጨማሪ ነገሮች አልነበረም የነበረው ምን ነበር እስልምና ፍቅር ከምንም ነገር በላይ ሆነ አላህ Subhanahu Wa Ta'ala ولا تهنوا ولا تحزنوا وانتم الاعلون ان كنتم مؤمنين የበላይ ናችሁ የበታችነት እንዳይሰማችሁ ሽንፈት አይሰማችሁ ውርደት አይሰማችሁ ምን ጊዜ ምንድናችሁ አሸናፊ ናችሁ ምን እስከሆናችሁ ድረስ ሙእሚን እስከሆናችሁ ድረስ ኢማኑ ካለ ልባችሁ ውስጥ የኢማን ጥንካሬ ካለ ማንንም አይሕዘው ማንንም አያንቀሳቅሰው አንድ ግለሰብ እኮ ዓለምን ቀይረዋል አይደለም እንዴ ሰይድና ኢብራሂም አለይሂ ሰላም ኡመተን ቃኒተ ያለ ቁርአን ላይ የሚጠራቸው አንድ ሰው ናቸው ግን እንደ ኡማ ተቆጥረዋል እንደ አንድ ጄኔሬሽን ታስበዋል እንደ አንድ ኮሚኒቲ ተቆጥረዋል እንደ አንድ ማህበረሰብ ታይተዋል ዓለም በካደበት ሰው ሁሉ በከፈረበት ሰው ሁሉ በጣሰበት ሰው ሁሉ ለኩፍር ባደገደገበት ጊዜ አንድ ብቸኛ አማኝ ሐቅ ነውና ያስፈራል ሐቅ ነውና ያስጨንቃል የተነሳ ቢነሳ ሰው ገንዘቡን ይዞ ቢመጣ ስልጣኑን ቢመካ ኃይልን መነሻ መሳሪያ አድርጎ ቢመጣ አያስፈራም ምንድነው ማድረግ የሚችለው መግደል ያም ደግሞ በአላህ እጅ ነው ያለው መخلوቅን አይጎዳም ፍጡርን ሊጎዳ ይችላል ፈጣሪ ብቻ ካልወሰነ ስለዚህ አቋማቸው ነበር ማድረግ የሚቻለው ነገር አድርጓል አልቻለም በልባቸው ውስጥ ያረፈ ነገር አለ እሳት ለነሱ ቀዘቀዘች ያሳነባሪ ሆድ ለሰይድና ዩኑስ ተረጋጋች ምናቃቸው ታሪኮች ናቸው ያሉት አንድ ሰው መዋቅፍ አቋም ኑሮ ሲንቀሳቀስ ውስጡ ላይ ምን ጊዜ እስላም ከምንም ነገር በላይ ውድ ሲሆን የሚሰጠው ደረጃ አለ ነብዩ ሰለላሁ ዐለይሂ ወሰለም ሪሳላውን ነብዩ ሰለላሁ ዐለይሂ ወሰለም ሲቀበሉ በነብዩ ሰለላሁ ዐለይሂ ወሰለም ላይ ኢቅራ ሲወርድ ማን ጋር ነው ሄዱት ወረቃ ብን ነውፈል ጋር ነው አይደለም ሄዱት ወረቃ ብን ነውፈል ረዲየላሁ ዐንሁ የነብዩን ነብይነት ሲያረጋግጥላቸው የመጣው መልእክት የነብይነት መልእክት መሆኑን ሲገልጽላቸው ይሄ ነገር ደግሞ በቀላል እንደማያገኙት ይሄ ነገር ደግሞ እንዲሁ ዝም ብለው የሚኖሩበት እንዳልሆነ የገለጸላቸው አደጋው መከራው ችግሩ የከፋ መሆኑን ገለጸላቸው ነገር ግን ምን ነበር አቋም ያዘው والله ያ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያን ጊዜ አንተን ከሀገር ሲያሳድዱ ሀገር ሲያስለቅሱ ሲያንገላቱ አጠገብህ ብኖር ወጣት ሁኜ ብገኝ ከጎንህ ቆምልህ ነበር ያላችሁ የዘጠና ዓመት ሽማግሌ ነው ወረቃ ብን ነውፈል ግን ተመልከቱት ህማው والله ያ ረሱላህ ያንን ቀን እኔ መገኘት ብችልና ወጣት ብሆን ወዳፊ على الاسلام ስለ እስላም ምላሽ እሰጣለሁ እርሱ ላይ በሚመጣው መከራ ከጎንህ ቆማለሁ ለመጣው ችግር ሁሉ ጋፈጣለሁ ነበር ያላችሁ ለዚህ ነው ረሱሉል አሚን ግን ሰለላሁ ዐለይሂ ወሰለም ምን ነበር ያሉት ወረቃ ብን ነውፈል يبعث يوم القيامه كأمة يا رسول الله صلى الله عليه وسلم ወረቃ ብን ነውፈል يوم القيامه ብቻውን አይደለም የሚቀሰቀሰው እንደ አንድ ማህበረሰብ ነው የሚነሳው ነው ያሉት ረሱሉላህ ሰለላሁ ዐለይሂ ወሰለም አንድ ግለሰብ ነው ግን እንደ ኡማ ይቀሰቀሳል ለምን ውስጡ ላይ የነበረ ነገር አለ ለዚህ ለዲን በነበረው ፍቅር ለዚህ ለዲን በነበረው አቋም ለዚህ ለዲን በሰጠው ግምትና ደረጃ የሚጠብቀው ነገር አለ ከዚህ አንፃር በእኔና በእናንተ ሐያት ውስጥ ሊኖር የሚገባው ነገር አለ ዛሬ እስልምና በተለያየ አቅጣጫ ያሉትን ችግሮች እናውቃለን እነዚህ ችግሮች ለመቅረፍ ደግሞ የኛ የለውጥ እንቅስቃሴ ያስፈልጋል አንዱና ዋናው ወደ ዲናችን መቅረብ ነው ዲናችንን ማወቅና መረዳት ነው በምንችለው አቅም ኸይራቶችን ለመስራት ጥረት ማድረግ ነው ሐቂቃ በሰሃባዎች ታሪኮች ውስጥ የምታዩት በነብዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ የነበሩ ሰዎችን ተጨባጭ የምትረዱት ግልጽ ነገር አለ አይደለም ይኳን ምን ነበር የተለየ ነገር እንኳን ነበር የሚሰሩት የተለየ ነገር አለ ስንል ሰው ባለው ዕውቀት ባለው ቀድር ባለው መሐራ መስራት የሚችለው ነገር ሰርቷል ያላቸው ነገር ተጠቅመዋል ኻሊድ ኢብኑ ወሊድ ጀግና ናቸው ጂሃድ ላይ ወደር አልነበራቸው ኻሊድ የጂሃድ ሰው ብቻ ናቸው አይደለም ኻሊድ በቁርአን ታውቋቸዋላችሁ የለም ኻሊድ በሐዲስ ታውቋቸዋላችሁ የለም ኻሊድ ሐዲስ ዘገቡ አይባል ቁርአን ፈሰሩ አይባል አይደለም ቁርአን ፈሰሩ ቁርአን አስተካክለው ቀሩ አይባልም ኻሊድ ረዲየላሁ ዐንሁ ቁርአን ሲቀሩ ቁርአን ይሰብሩ ነበር ይባላል ቁርአን ይሰብሩ አያት ቁሳር አንዳንድ ጊዜ ኢማም ይጠፋና ይላሉ ሰይድና ኻሊድ በጦር መሪነት የሰዎቹን ያስቀድሙኝና ኢማም ያደርጉኛል አሉ ሰዎችን አሰግዳለሁ እማቃቸው ምዕራፎች ትንንሽ ናቸው እነሱንም እቀራለሁ እነሱንም እሰብራቸዋለሁ ይላሉ ረዲየላሁ ዐንሁ ከዛ ምን ነበር የሚሉት ሰይድና ኻሊድ
ሳሚኑ ሁኒ አዩሃ الناس እናንተ ሰዎች ይቅርታ አድርጉልኝ ሸገለን الجهاد من التعليم القرآن ጂሃድ ሙሉ ጊዜን ስለወሰደብኝ ቁርአን የመማሪያ ጊዜ አልነበረኝም ይቅርታ አድርጉልኝ እያሉ ይናገሩ ነበር አላህ ይዘንላቸውና ግን ጂሃድ ከተነሳ ኻሊድ ጋር የሚቀርብ ሰው ይኖራል አይገኝም ሰይድና ኢብኑ መስዑድን በምን ታሪካቸው ነው የምናውቃቸው ቁርአን ጋር በተገናኙበት ሰይድና ኢብኑ አባስን ከነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጋር በተገናኙበት ስራቸውን በተፍሲር ዕውቀታቸው በሐዲስ ምሁርነታቸው ሌሎችንም ሰሃባዎች ሁሉም የራሳቸው ሚዛ አላቸው እነ ሙዓዝ ኢብኑ ጀበል በፈቂህነታቸውና አቡ ደርዳ በፈቂህነታቸው ይታወቃሉ እነዚህ ሰሃባዎች እንትናን ታውቃላችሁ ሐሳን ኢብኑ ሳቢት ሻኢር ረሱላህ የነብዩ ገጣሚ ነበሩ አይደል በግጥም ወደር አልነበራቸውም ሐሳን ኢብኑ ሳቢት እርሚ ያ ሐሳን فداك ابي وامي روح القدس معك يا رسول ورور በድምጽህ ምታቸው በድምጽህ አስጨንቃቸው ሞራላቸውን ስበረው ይሉት ረሱላህ ሰለላሁ ዐለይሂ ወሰለም ሐሳን ጦርነት ከመጀመሩ በፊት በግጥም የሙሽሪኮች ሞራል እንዳለ ያንኮታኩተዋል ሐሳን ግን በእጁ ሰይፍ ይዞ አያውቅም የማይገርማችሁ ሰይፍ ይዞ ካፊር ጋር ተዋግቶ አያውቅም የጦር ሰው አይደለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኸይበር ዘመቻ ሲሄዱ ምን አደረጉት ይባላል መሰላችሁ ኸይበር ዘመቻ ሲሄዱ ሐሳን እንግዲህ አዋንተ ጦር ውስጥ ስለማትገባ 76 ሴቶች ነበሩ እነሱን ጠብቃሉ ረሱላህ ሰለላሁ ዐለይሂ ወሰለም አዲ ነው ሐሳን ኢብኑ ሳቢት የነብዩን ትእዛዝ ተቀብለው መርሐባ ብለው ሴቶችን እየጠበቁ ሌላ ፈተና መጣባቸው ይሁዲዎች ሴቶቹ ጠባቂ የላቸውም ብቻቸውን ናቸው ሰው አላቸው ብለው ለማረጋገጥ መልእክተኛ ላኩ መልእክተኛ የይሁዲ ሰላይ እየተሸኮለከ ሲመጣ እናታችን ሶፊያ ብንት አቡ ጣሊብ የነብዩ አክስት በርቀት ተመለከቱ ሐሳን ይሄ ሙሽሪክ ይሁዲ እየመጣ ነው ተነስና አንገቱን በለው አላቸው እንዴት አርጊ ኡመና አላቸው ረዲየላሁ ዐንሁ እኔ እንዴት አርጊ ነው የምመታው አላቸው ረዲየላሁ እኔ ታውቂያለሽ እኔ እንዲህ አይነት ነገሩ አይሳካልኝም እማረገው ነገር የለኝም አላቸው ነው አለው እናታችን ሶፊያ እንግዲህ አንተ ተቀምጠኛ እናልቅም እኔ እርምጃውን ወስዳለሁ አሉና አሙድ ድንኳን የተተከለበትን አንድ ምሰሶ ነቀሉና ከይሁዲው ጀርባው ሂደው ጭንቅላቱን ቀጥቅጠው ገደሉና አንገቱን ቆርጠው ይሁዲዎቹ ላይ ላኩ ይባላል በእስልምና ታሪክ ውስጥ ለመጀመሪያ ጊዜ ሙሽሪክን የገደሉት እናታችን ሶፊያ ብንት አቡ ጣሊብ የሰይድና ሐምዛ እህት የነብያችን ሰለላሁ ዐለይሂ ወሰለም አክስት የነበሩ ሴት ናቸው ሐሳን ኢብኑ ሳቢት ተመልከቱት በግጥሙ ነብዩ አላህ ካንተ ጋር ነው ሩህ القدس ካንተ ጋር ነው በላቸው ይሉታል ጦር ላይ ግን ሐሳን የሉበት አልተخلقوا የጦር ሰው አይደሉም ሁሉም የራሱ ኻስያ አለው የራሱ መሐራ አለው የተሰጠው ቦታ አለው ባለን ነገር ግን እስልምናን መጥቀም አልቻልንም ባለን ነገር ግን እስልምና ከኔ የሚፈልግብኝ ነገር ወይም ደግሞ ለእስልምና የሰጠሁት ቦታ የለም ለብዙ ነገሮች ያለን ኃይል እናፈሳለን ለብዙ ነገሮች ጊዜያችንን ገንዘባችንን አውጥተን እንጠቀማለን እስልምና ጋር ሲመጣ ግን ከዛው ሆነን እንገኛለን ይሄ ችግር መቀረፍ መቻል ያለበት ዛሬ ነገን ያሰብን ችግሮች እየሰፉ እያደጉ እየበረቱ እየመጡ ነው በየጊዜው የምንሰማቸው ነገር አስዋ ማይኩን ከትናንት የከፋ ነገር ነው ውስጣችንን የሚያቆስል ነገር ነው የበለጠ የሚያቃጥል ነገር ነው ሐቂቀተን እስልምና ላይ የደረሰ ያሉት ነገሮች ያሳፍራሉ ያሳዝናሉ በማን መካከል እኔ እናንተ ባለንበት ወቅት ላይ ይሄ ችግር ሊሰማን ይገባል ስለዚህ በእኛ ልብ ውስጥ ከምንም ነገር በላይ እስልምና ቦታ ካልተሰጠው እኔ እናንተ ዋጋ ተናል እስልምናን ቦታ ማርሰት ካልቻለን ችግር አለብን ማለት ነው ጥቅል መልእክታችን ዛሬም ነገም ከነገወዲያ ከምንም ነገር በላይ ለእስልምና ቦታ እንስጥ والله አንድ ቦታ የሰጠ ሰው አላህ ደረጃውን ከፍ ያደርግለታል ብዙ ጊዜ እናገረዋለሁ ተሚም ዳሪን ታውቃላችሁ አይደል ተሚም ዳሪ የተባሉ ሱሐባ የነብዩ መስጊድ ጨለማ ሆኖ አይተዋደ ለመብራት ያደረጉት የነብዩ መስጊድ በይነል መግሪብ ወልኢሻ ሲጨልም ተመልክተው ያ አላህ ሁሉ ጊዜ ነብዩ በጨለማ ተቀምጠው እንዴት ይሆናል ዛሬ እንኳን መንበራት ላብራላቸው ብለው ጧፍ ነው ገዝተው የመጡት ባለቻቸው ብር ጧፍ ገዝተው መጡ መስጊድ ላይ ጧፉን አበሩ ነብዩ ተመለከቱት ሳይውት ተደሰቱ ለመጀመሪያ ጊዜ መስጊድ በርቷል يا تميم أسعد الله دنياك وآخرتك كما أسعدتني دنيا آخرها الله يسدسته إن ده سدستك يا رسول الله صلى الله عليه وسلم نبي دعاء يدرجوت اللهم أسعده دنياه وآخرته جتاي دنيا آخرها أسدسته أبو رسول الله صلى الله عليه وسلم يسروا السرا من دم يشالوا سنقر إيه كمان ما نتشنو وستاشوا كانوا فكرة ما نتشنو كسرت بوتا كسرت قمة التنسان أنتم أنهم بوتا مستد كجالك يهون نقر ما بركة تشلال نعم لمواقف يكون هذا لنا سلمان الفارسي أهل البيت رسول الله درجوا خندق لا يوصل موقفنا خباب بن عادي يعني خباب بن منظر يعني الموقف يا سطو ولا تبوتها يسرى السرى بدرنا يخدنك زمك علي يا رسول الله هذه منزلة الذي أنزلك الله إياها الشيء الله بات بوتا أنت الله مرتنا يرسو مرجانات يا رسول الله نجو
የራሴ ምርጫ ነው አሉት እንግዲያውስ ያ ረሱላህ ስትራቴጂክ ቦታ ነው ወረጡ እኛ ለአደጋ የሚያጋልጥ ቦታ ላይ ነው ያሉት ቦታው የኛ ቦታ መሆን ያለበት እዛ ነው አላቸው በዚህ ፍክራው የሙስሊሞችን ህይወት መታደግ የቻለ ሱሐባ ነበር ታሪክ ላይ የሚታወቅበት ታሪክ ላይ የሚመሰከርለት ታሪክ ላይ ቦታ የሚሰጥለት መዋቅፍ ሀዲ በቃ እኛ ይሄንን ነገር ማድረግ አለብን ብለው አምነዋል ሰርተዋል ለምን ዲናቸው ጋር ካላቸው መልካም ትስስርና ግንኙነት ለዲናችን ይሁን ነገር መስራት አለብን ብለው ከማሰብ እኛ ጋር ያለው ነገር ግን በተቃራኒ እኛ ጋር ያለው ነገር ግን በአክስ እኛ ጋር ያለው ነገር ግን ከዚህ ውጪ የሆነበት ተጨባጭ ውስጥ ያለንበት ሁኔታ ላይ ለውጥ መጠበቅ ከባድ ይሆናል ስለዚህ እخوة الإيمان واخوات ዛሬም ነገም ከነገ ወዲያም አደራ የምንለው ነገር ይሄንን ነው ዲናችን ቦታ ይኖረው ልባችን ውስጥ ለብዙ ነገር ፍቅር ሰጥተናል ብዙ ነገር ናፍቀረናል ብዙ ነገር እንወደናል ለብዙ ነገር ግምትና ቦታ ሰጥተናል ለዚህ ዲን ምንድነው የምንሰጠው ነገር በተለይ ዛሬ ይሄ ዲን ለአደጋ በተጋለጠበት ይሄ ዲን ከያቅጣጫው ጠላት በተፈጠረበት ይሄ ዲን ይሄ ሁሉ ማዕሳና መከራ ኡመተል እስላም ላይ እየደረሰ ባለበት ጊዜ ላይ እኔና እናንተ ልቦች ምንድነው እስልምና ሊኖረው የሚገባው ቦታ አሁንም ካልነቃን ሌላ ችግር አለ ማለት ነው ሐቂቃ ከዚህ በላይ ሊያነቃ የሚችል ደወል አይመጣም ከዚህ በላይ ሊፈጠር ይችላል ተብሎ የሚታሰብ ችግርም አይኖርም ችግሮቹ መፈጠር ያለባቸው ተፈጥሯል መድረስ ያለበት መከራ በኡመተል እስላም ላይ ደርሷል ይሄ ነገር ተሰምቶት መለወጥ ያልቻለ ይሄ ነገር ተሰምቶት አሁን ለዲኑ ግምት መስጠት ያልቻለ ሰው والله خير አይጠበቅበት ቁርአን ላይ የቀረበውን ታሪክ ታጋላችሁ አይደል በኒ እስራኤሎችን ታሪክ ሰይድና ሙሳ ጋር የነበራቸውን ግንኙነት በኒ እስራኤሎች ከግብጽ ምድር ወጥተው ሰይድና ሙሳን ተከትለው ወይም ከዛ ነጃ ከወጡ ከፍርዓውን አላህ ነጃ ካወጣቸው በኋላ ምንድነው የጀመሩት እጅል መገዛት ጣዖት መገዛት ጀመሩ አይደል ጣዖት መገዛት ጀመሩ ያዕቡዱን العجل እጅል የተገዙ ጥጃ በእጃቸው የቀረጹትን ጥጃ ጌታ ነው ብሎ መቁጠር ጀመሩ እንግዲህ ለዚህ ነው አንድ ነገር እንድታውቁ ሁሉ ጊዜ በኒ እስራኤል ሲባል የሚነሳ ነገር አለ በኒ እስራኤል ይሁዲ የሚባለው እምነትን እንደ እምነት በኒ እስራኤል እንደ ዘር ከነብዩላህ ያዕቆብ ጋር ተያይዞ የመጣ ዘር ነው እንደ አዲያን እንደ ዲንና እንደ አቂዳ እምነታቸው ይሁዲ የሚለው አስተሳሰብ የተፈጠረው ግን ከሰይድና ሙሳ በኋላ ሳሚሪን ተከትለው ጥጃ ማምለክ መጀመሩበት ጊዜ ነው አቂዳ መብደው ነው የተፈጠረው ያን ጊዜ ነው ይሁዲ የሚባለው አቂዳ መብደው የተጀመረው በዛ ወቅት ላይ ካዱ ከዛ ሁሉ መከራ ከወጡ በኋላ እነዛ ሰዎች ከዛ ሁሉ ችግር አላህ ነፃ ካወጣቸው በኋላ አላህ ረስተው ሌላ ሰው ተገዙ የሚገርም ነው የበኒ እስራኤሎች ታሪክ በዚህ ነው አላህ Subhanahu Wa Ta'ala ሰይድና ሙሳ ጋር ያቀረበውን ታሪክ ታውቃላችሁ አይደል ሰባ ሰዎች እኮ ነው የመረጡት ከ600 ሺህ ይሁዲ ከ600 ሺህ በኒ እስራኤል ሰባ የተባሉትን ምርጥ የተባሉትን ሰዎች መረጧቸው እነዛ ምን አሏቸው አሪና አላህ ጀህራ አሏቸው አላህን ባይናችን ካላየን አናምንልህም አሏቸው ምርጦቹ እኮ ናቸው ሰባዎቹ ተመርጠው ከ600 ሺህ ነገሩ ከባድ እንደሆነ ተረዱ በዚህም አላቆመም የአላህን ይቅርታ ጠየቁ ሰይድና ሙሳ ፈለስጢን ምድር ላይ ገቡ ተባሉ አንዲት ከተማ እንዲከፍቱ አሪሃን እንዲከፍቱ ተጠየቁ አንዲት ከተማ ነው ይሄን እንዲያደርጉ ከዛ ሁሉ ነስር በኋላ ከዛ ሁሉ እርዳታ በኋላ ከዛ ሁሉ ችግር በኋላ ነገር ሲፈጠር ወቃት አንተ ወረቡከ ኢንሃ ሁና ቃኢዱን አላቸው ሰይድና ሙሳ እርሶና ጌታው ይዋጉ ድሉ ከተሳካላቸው እንመጣለን አሏቸው ረዲየላሁ ዐንሁ ምን ማድረግ ይችላሉ ሰይድና ሙሳ አላህ ተረዳ እነዚህ ሰዎች ለድል አይበቁ እነዚህ ሰዎች ለነስር አይበቁ እነዚህ ሰዎች ለለውጥ አይበቁ ሐያታቸውን በዑቡድያ ይኖሩ ሐያታቸውን በባርነት ይኖሩ ሐያታቸውን በበታችነት ስሜት ይኖሩ እድሜ ልካቸውን ያሳለፉት በባርነትና በእንግልት ስለነበር ነስርን ለውጥን ድልን ማሰብ የሚችሉበት አስተሳሰብ ውስጥ አይደሉም ስለዚህ ምን መሆን አለባቸው የቲሁነ ፊል አርድ በምድር ላይ መጥፋት አለባቸው አላህ ቁርአን ላይ ወቅትን ገድቦ ጊዜን ሐድዶ ያቀረበው እዚህ ላይ ነው ቲያ 40 ሰና 40 ዓመት በምድር ላይ ይጠፋሉ አላህ የፈለጉበት ቦታ ላይ ሳይደርሱ ፍልስጤም ምድር ሳይገቡ የተቀደሰችው ቦታ ላይ ሳይደርሱ እንደሚጠፉ ወሰነ ለምንድን ነው ይላሉ ዑለማዎች አላህ በ40 ዓመት የገደበው 40 ዓመት የገደበበት ምክንያት አለ የአንድ ማህበረሰብ አንድ ትውልድ የነበረ ትውልድ እድሜ የሚገባደድበት ጊዜ ነው ዛሬ ይሄ ትውልድ 40 ዓመት በኋላ እንዴት ነው የሚጠበቀው አስቡት ከ190% ላይ ኖር እኮ ይችላል አይደለም ወደ አኺራ ተሸጋግሯል ላልፍ ይችላል የአንድ ትውልድ መጥፊያ የአዲስ ትውልድ ደግሞ መፈጠሪያና መጎልበቻ ጊዜ ነው ይሄን የተፈለገው አላህ ይሄ በዚህ የበታችነት ስሜት ይኖራል ራሱን በባርነት እንጂ በለውጥ ያላመነ ለአላህ ፍቅር የሌለው ለእስልምና ቦታ መስጠት ያልቻለ አስተሳሰብ የያዘ ትውልድ መጥፋት አለበት ጠፍቶ አዲስ ትውልድ መፈጠር አለበት ከዑቡድያ ነፃ ወጥቶ ከባርነት ነፃ ወጥቶ በእስላማዊ አስተሳሰብ እስልምናን የህይወት መንገድ አድርጎ የያዘ ትውልድ ሲፈጠር ብቻ ነው ለውጥ የሚወጣው ብሎ ወሰነ አላህ ነስሩን ሰይድና ሙሳ አልተወፈቁት ሰይድና ሐሩን አለይሂ ሰላም አላገኙት ነቢያቶቹ አለቁ
ድሉ ሳይገኝ ቀረ እዛች ምድር ላይ በኒ እስራኤሎች ጠፉ ያ 40 ዓመት የተገደበለት እድሜው የገፋ አካል ሁሉ ወደ አኺራ ተሸጋገረ አዲስ ትውልድ ተገኘ ከልጅነታቸው እስልምናን ያወቁ ከልጅነታቸው ዲናቸውን የተረዱ ያኒ ሰዎች ተገኙ እነማን ይሹዕ ኢብኑ ኑን አለይሂ ሰላም ሰይድና ሙሳ ጋር ሰይድና ኸድር ጋር አብሮ ጓደኛ ሆናቸው ሄደው የ6 ዓመት ህፃን ልጅ ነው ሐያቱን ባርነት ውስጥ አልኖረም ሐያቱን በበታችነት ስሜት አልኖረም የሚያውቀው እስልምና ነው ግን በልጅነቱ ሰይድና ሙሳ ረፊቅ አድርገው ያሳዩት የእስላምን መስመር ነው ስለዚህ አቋም ምን ነበር ለእስላም ልጅ ነበር ያ ትውልድ ጠፋና እነዚህ ሰዎች ተተኩ እነዚህ ሰዎች መጡ እነዛ ሰዎች አንተና ጌታ ተጋደሉ ነበር ያሉት ይሹዕ ኢብኑ ኑን መጣና ግን የአላህን ትእዛዝ ለመፈጸም ፍልስጤም ምድር ለመግባት ጦርነት ሲያደርጉ ፀሐይ ልትገባ ስትል ፀሐይ ጋር ተሐዲ ማድረግ ጀመሩ والله አንቺ የአላህ ፍጡር ነሽ እኔም የአላህ ፍጡር ነኝ ፀሐይ ከገባች ኃይል ማጠናከር እንደሆነ ያውቃሉ ጦርነቱ እንደ አዲስ ይጀመራል አዲስ ኃይል ተቀናጅቶ ይመጣል ድል ያደረግን ባለበት ሰዓት ላይ ፀሐይ መግባት የለበትም አንቺ ፀሐይ ቁሚ ብሎ አዘዛት ፀሐይ ቆመች ፀሐይ ሳትጠልቅ ጦርነቱ ተገባደደ ያኛው አላህ ለነስር በር አዘጋጅቼልሃለሁ ያለው አንተና ጌታ ተጋደሉ አለ ይሄኛው ደግሞ ከነጭራሹ ፀሐይን ተሐዲ የሚያደርግ ፍጡር ተፈጠረ ለምን ከልጅነታቸው ያወቁት እስልምና ነው ከልጅነታቸው የተማሩት እስልምና ነው ልባቸው ውስጥ ያደረው እስልምና ፍቅር ነው ለኢስላም ለአላህ ሲሉ ማንኛውንም ነገር ፈጸሙ ድልን አገኙ አላህ Subhanahu Wa Ta'ala የለውጥ ሰዎች አድርጎ ቁርአን ላይ ያቀረባቸው ይሄን የተስተናገደው ስለዚህ እኛም ጋር ያለው ተጨባጭ ይሄ ሐቂቃ ይሄ ችግር እየደረሰ ልቡ ያልተሰማው ይሄ ችግር እየደረሰ ለውጥ ያልተነሳ ሰው ተስፋ ይከጀለበት መጥፋት ነው ሌላ ነገር የለም አላህ Subhanahu Wa Ta'ala እንግዲህ በምድር ላይ የሚገዙትንና በትእዛዙ የሚገኙትን ሰዎች መፍጠር ይችላል ያመጣል فأتي الله بقوم يحبهم ويحبونه الله የሚወዳቸው አላህን የሚወዱ ባሮች መፍጠር የሚችል ጌታ ነው ያ እንደሚፈጠር ተስፋ አለ ነገር ግን ያ ሳይመጣ እኔ እናንተስ ምን ይዘን ነው አላህ ፊት ምን ቀርበው እኛ ስለ እስልምና ምን ሰራን ብለን ነው አላህ ጋር ምን ቀርበው የሚለው ነገር ነው ተሳቢ እንግዲህ አላህ ልባቸው ውስጥ እስልምናን ከምንም ነገር በላይ ቅድሚያ ከሚሰጡት ለእስላም ሐያታቸውን ካሳለፉት እስልምናን ቦታ ሰጥተው ለእስልምና መስራት የሚችሉትን ነገር አበርክተው ከሚያልፉት ሰዎች አላህ ያደርገን እያልኩኝ ንግግሬን በዚሁ ቋጫለሁ እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገን እያልኩ በዚሁ ቋጫለሁ والله اعلم وبالله التوفيق والسلام عليكم ورحمه الله وبركاته واحد الاحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا احد الحمد لله حمدا كثيرا طيبا مباركا فيه حمدا يليق بجلال وجهه وبعظيم سلطانه أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا ونبينا محمد بن عبد الله الصادق الأمين والرسول المبين المبعوث رحمة للعالمين وعلى آله الطاهرين الطيبين وصحابته الصالحين الميامين ومن تبعهم بإحسان إلى يوم الدين اللهم مكتبنا منهم آمين والله ከቤቴ ወደዚህ ለመምጣት መንገድ ላይ ያለው አንድ ነገር ታክሲ ውስጥ አስተናገርኩና ምናልባት የዚህ ጽሁፍ ርዕስም መቀየር አለበት ወይንም ሌላ ለመጻፍ እጄን ማንሳት አለብኝ ብዬ ያሰብኩበት ነበር ነገሩ ምንድነው አንድ ሴት አንድ ነገር ታወራለች አንድ እስልምናዋን ስለቀየረች ሴት ነው ሴት والله በጣም እርጥ ከሚባሉ የሰፈር ልጆች አንዷ ነበረች ነገር ግን ጎረቤቷ ላለው ሰው ብላም አንድ ወንድ ወዳ ህይወቷን ሰጠች ያገኘዋትን መጠጥ ቤት ነበር አንድ ልጅ እንደወለዱም ነገረችኝ አለች ሱብሃንአላህ ምናልባት والله ሐቂቃ እስላም ያለውን ማዕናኛ ላይ መረዳት የምንችልበትን ነገር ኡስታዝ አቡበከር ከኔ በፊት ስለተናገረ ጽሁፉን መቀየር አያስፈልግም የኔን ጽሁፍ እቀጥላለሁ ለቅሶ ይላል የነገሮቹ አይነታ እንባው ከዱንያው ሀብቶች በላይ የበዛለት ሰው ምንኛ ታደለ إذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ ለያኔው ትውልድ ለዛ በቁርአን ብርሃን ለተመራው ህይወቱ ቅናቻ ለተለገሰው ከአጓጊ ዱንያ አኺራ ላስበለጠው ለዛ ምርጥ ትውልድ ለሰሃቦቹ እንባ መለያው ነበር የቀን ከሌት ተግባሩም ደረቀ መሬት ማራሻ ከሚያስፈልገው የውሃ ጠብታ በላይ ለዚህ ትውልድ እንባ ያሻዋል ምክንያቱስ ዝናብ ቢጠፋ ኩሬዎች ቢደርቁ ባህሮች ቢጎሉ እንባ ይመልሳቸዋል የልብን እውነት አዝለው ለአላህ ብለው የሚፈሱ የአይን ጠብታዎች መልሶ ይሞላቸዋል ዝናብን እንባ ያዘለች ዱዓ ትመልሰዋለች እንባ ግን ከጠፋ ልቦች ይደርቃሉ ለአላህ የሚያጎነብሱ አካላት ይከስማሉ
ከእንዲህ አይነቱ ትውልድ መልካም መጠበቅ ደግሞ የዋህነት ብሎ ሞኝነት ነው። فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ለዓለማት ዝነት የተላኩት ነብይ እንዲህ በማለት ይናገራሉ። አላህ ዘንድ እንደ ሁለት ጠብታዎችና ሁለት ምልክቶች ተወዳጅ ነገር የለም። እነዚህ ሁለት ጠብታዎች አላህን በመፍራት የሚፈስ እንባና በአላህ መንገድ ላይ ሲታገሉ የሚፈስ ደም ናቸው ይሉናል። ያ ትውልድ ከማንም በላይ አላህን ፈሪ የአኺራ ጉዳይ የሚያስጨንቀው ብሎም ደሙን ስጋውንና አጥንቱን ለኢስላም የከሰከሰ ነበር። ሆኖም ግን ያለቅሳል። መላውን አካላቱን በሚነዝህ ሁኔታ ያነባል። ለአላህ ሲል ብቻ ለአላህ ሲል ከፈራቸው ብዛት ያለቅሳል። እኛስ እስቲ ወደ ምርጡ አራያ የአላህ የላቀ ወዳጅ ንግግር መለስ ብለን እናድምጥ። ወንድሞቼና እህቶቼ ያኔ ጥላ በሌለበት የማንም መገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው በሚሄዱበት ሁሉም በራሱ ጉዳይ በሚበየንበት የፀሐይቷ ቃጠሎ በቃል በማይገለጽበት በዚያ የቂያማ ቀንም አላሁ ሱብሓነሁ ወተዓላ ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሐሴት የሚሞላቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው። ሰብዓቱ ይዝልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። ቃላቸው ከምንም በላይ ጣፋጭ የሆኑ ሰሃቦችም የለቅሶን ጥቅም እንዲህ ሲሉ ያወጉታል። ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል። አብዱላህ ብን ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር። በእርግጥም ተማሩ፣ ተገበሩት፣ ኖሩበትም፣ ህይወትም ሆነላቸው። ያሉበትም ብቻ ሳይሆን የወደፊቱንም ጠረገላቸው። እንባ ከምንም በላይ አላህ ዘንድ ዋጋ አለው። ለእኛ ግን ከበደ እንዴታ። እነዚህ አላህን ፈሪዎች ቃላቸው ብቻ ሳይሆን ተግባራቸው የሚናገር ነበርና እስቲ ከድንቃንቅ መዝገቦቻቸው ጨረፍታውን እንቃኝ። ከዚያ በፊት አንድ የቁርአን አያ إذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ብዙዎች እናለቅስ ይሆናል። የምናለቅሰው ግን በጠፋው የዱንያ ሀብታችን አሊያም ጥላን ወይም ጥላት በከወለለው ፍቅራችን የልጃችን የሚስታችን አሊያም የወላጆቻችን ለቅሶ በእርግጥ እነዚህ ያስለቅሱ ይሆናል። ነገር ግን ለቅሶ የምግብና የመጠጥ ያለ ከሚያስፈልገው አኺራ ጋር ሲነጻጸር ግን እንባዎቹ ትቢያ ናቸው። ለቅሶም እጅግ ፋይዳ ቢስ ነው። ለዱንያው እንባውን ያፈሰሰ አኺራስ። አንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያ አላህ ፈጽሞ የማያምፀው ውዱ ዘያሪያቸው ጅብሪል ብቅ አለ። ጅብሪል ሁኔታ ግን እንደዚህ ቀደሙ አልነበረም። ገጽታው ያሸብራል። ያ ጅብሪል አሉ ነብዩ፣ ምክንያቱ ምንድነው እንደዚህ የቀየረ? ጅብሪልም አለ ሙሐመድ ወደ አንተ የመጣሁት አላህ የእሳትን መቀጣጠያ ወናፍ እንድትነፋ ባዘዘበት ወቅት ነው። እሳት የማይቀር የቀብር ቅጣትም እንዲሁ እውነት መሆኑን ማንም መዳኑን እስኪያረጋግጥ ሊረጋጋ ይገባውን በማለት ያሸበረውን ሁኔታ ወጋቸው። ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀጠለና ያ ጅብሪል አሸበረህን ጀሃነም እስቲ ያስረዳኝ ምን ይመስላል? ጅብሪልም የጀሃነምን ሁኔታ ያብራራላቸው ገባ። ጀሃነም 7 በሮች አሉት። ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው። በሰባተኛው ግን የሚገባውን ማውጣት ከበደው። ያ ጅብሪል በሰባተኛው የሚገባውን አትነግረኝም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሳያደርጉ የሞቱት ናቸው አላቸው። ይሄኔ እኛ ታላቅ ነብይ ራሳቸውን ሳቱ። ጅብሪልም ምስኪነቁ ራሳቸውን ጭኑ ላይ አደረገና ጠበቃቸው። ሲነቁም ያ ጅብሪል መከራዬ በዛ ሐዘኔም በረታ ከኔ ኡመት ጀሃነም የሚገባለን አሉት። አዎ ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ። ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ? ጅብሪልም እንዴት አላለቅስ? የኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያ አህባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪል ያሰጋች እሳት ምንኛ ትከብድ ይሆን? ያ አላህ የማያምፀው ጅብሪል ዐለይሂ ሰላም ያለቅሳል። يغفر لك الله ما تقدم من ذنبك وما تأخر የወደፊቱንም ያለፈውንም ኃጢአታቸው የተማረላቸው ነብይም ያለቅሳሉ። እኛ ግን ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجارة የተባለልን እኛ ግን
እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያ ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም። አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው። የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ? ለው ተዕለሙነ ማዕለም ለደሒክቱም ቀሊላን ወለበከይቱም ከሲራ። እኔም ማውቆም ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው። ያአላህ ልቦቻችን ከድንጋይ በላይ ደነደኑ እንደረገፉ ቅጠሎችም ሆኑ። እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም እኛ ግን ቦታ አልሰጠነውም። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار። ባዎቻችንን ብዙ ፈሽታዎቻችን እጅግ ቅጣቱ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ተመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይድረቁ? ሰሃቦች ከነብዩ ለቅሶን ተምረዋል፣ በተግባርም አሳይተዋል። ይህ ነው ቃሉን በተግባር ማዋል። لقد كان لكم في رسول الله أسوة حسنة ማለት ነው። ነብዩ ያነባሉ፣ እኛ ግን አናለቅስም። ረሱል የምርጥ ባህሪ ባለቤት ነበሩ። የኛ ባህሪ ግን ከብርጭቆ ወረቀት በላይ ይሻክራል። ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር። እኛ ግን ቅርጻችንን በማሳመር እስላምን ቡቲክ ውስጥ አስቀርተነዋል። ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ይሆን ዘንድ ነበር። እኛ ግን የራሳችን ውራን ለሌላው ማጉያ መነጽርን እንጠቀማለን። ያ ግን ረሱልን የምንከተለው በምንድን ነው? فلا وربك لا يؤمنون حتى يحكمك فيما شجر بينهم ثم لا تجد في أنفسهم حرجا مما قضيت ويسلموا تسليما። ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስኪታዘዙ ድረስ አያምኑም ነው ያለው አላህ። አይሻ ትላለች አንድ ቀን ረሱሉ ሰለላሁ ዐለይሂ ወሰለም ሰላት ሊሰግዱ ቆሙ። ጉንጫቸው እስኪርስ አለቀሱ። ከዚያም ጺማቸው እስኪርስ አለቀሱ። ቢላል ይሄን ያዛሊል ገባ። ረሱሉ በእንባ ታጥበዋል። የተቀመጡበት መሬት በእንባ አርሷል። ቢላልም የአላህ መልእክተኛ ሆይ አላህ የሚመጣውን ያለፈውንም ወንጀል ምሮሎት ያለቅሳሉ አላቸው። ዛሬ ሌሊት በኔ ላይ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب የሚለው አንቀጽ ወረደ። ይህንን አንብቦ ላላስተነተነ ሰው ወዮለታልና የእንባውን ትርጉም ነገሩት። ተመልከቱ፣ ለአላህ ባሪያዎች የእንባው ምንጭ የዱንያ ጣጣ ሳይሆን የአላህ ቃል ነበር። አነስ ኢብኑ ማሊክ እንደ ረሱሉ እጅግ የሚገርም ኹጥባ አደረጉ ይላል። ጀሃነምና ጀነት ፊት ለፊት ተገልጸው ታዩኝ። እንደዛሬ ቀን መልካምና መጥፎ ሁኔታዎችን በዝርዝር አይቼ አላውቅም ነበር አለ። እዛም ነብዩ እኔም ማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር አሉ። ይህን ሰሃቦች ከምን ጊዜውም በተለየ ሁኔታ ውስጥ ነበሩ። ፊታቸውን ሸፍነው ድምፅን አውጥተው አለቀሱ። አዎ ሰሃቦች እንደ ከዋክብት ናቸው። ማናቸውንም ብትከተሉ ቅን መንገድ ትመራላችሁ። ያ ትውልድ ያ የቁርአን ትውልድ እንዲያ ነበር ልቡን በእንባ ያጸዳው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የቁርአንን አንቀጽ በተለይም ስለ ቂያማ የሚያስታውስ ከሆነ ራሳቸው ውስጥ ይወድቁ ነበር። ፊታቸው ላይ በእንባ ብዛት የተቆሩ ሁለት መስመሮች ነበሩባቸው። አስተውሉ ዑመር አስተውሉ። ዑመር እዚህ ምድር ላይ የጀነት እንደሆኑ በነብዩ የተመሰከረላቸው ነበሩ። ግና ያለቅሳሉ አላህን ከመፍራት ብቻ። ለቅሶ ምንጩ ተቅዋ ነው። ለቅሶ ምንጩ የአላህ ውዴታ ነው። የለቅሶ ምንጩ ኢማን ነው። እስቲ ወደ አቡበክር እንመለስ። አንድ ወቅት ከናንተ ውስጥ ቅርቢቱን ዓለም ወይም ዱንያን ከናንተ ውስጥ መጪውን ዓለም ወይም አኺራን የሚፈልግ አለ የሚለው ቁርአን ያወረደ። ይሄኔ ሰሃቦች በሐሳብ ተዋጡ። እኛ ውስጥ ዱንያን የሚፈልግ አለ ብለን አንጠረጥርም ነበር። ግን እኮ ከናንተ ውስጥ አኺራን የሚፈልግ አለ በማለቱ ተደሰቱ። አሁን በዚህ ሁኔታ ከናንተ ውስጥ አኺራን የሚፈልግ ሰው አለ ቢባል ምን ይሰማናል? እንዲያው ሌላው ይቀርና ከመሐከላችን የጀነት ሰዎች መኖራቸው አያስደስተንም? በዚህ ወቅት ግን አቡበክር ያለቅሱ ገቡ። ሰሃቦች ተገረሙና ያ አቡበክር ምንድነው የሚያስለቅስ አሉ። ያው መልስ ግን ይደንቅ ነበር። ዱንያን ከሚፈልጉት ሆናለሁ ብዬ ብለው ነው ብላችሁ እንደምታስቡ አልጠራጠርም። አልነበረም። ይልቁንስ አቡበክር አላህ እኮ ያለው ከናንተ ውስጥ አኺራና ዱንያን የሚፈልግ አለ አለ እንጂ እኔን የሚፈልግ አለ አላለም በማለት መለሱላቸው። አዎ የሚወዱትን ፈጣሪ ከማየት በላይ ምን ያስደስታል? ያንን ላለመነፈግ አቡበክር ያነቡ ነበር። ዑስማንን የሚያስለቅሳቸው ደግሞ ስለ ቀብር መነሳት ነበር። አዎ ነብዩ ይላሉ አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ ድረስ እሳትን አይገባም። አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ እሳትን አይገባም። እስኪ ከዚህ በኋላ የማወሳቸውን ታሪኮች ልብ ብለን እናድምጥ። ያ ትምህርት የሰሃቦችን ብቻ ሳይሆን የደጋጎችን ቀልብ በሙሉ የገባ ነበር።
عند عمر بن عبد العزيز عندي عمر بن عبد العزيز خادم ሰላት መስገጃ ቦታ ሄዳ 2 ረካ ሰላት እንደሰገደች በዚያው እንቅልፍ አሸንፏት ተኛች ስነቃም አንተ የሙእሚኖች መሪ ሆይ ወላሂ በጣም የሚደንቅ ነገር አየው ዑመርም ተነግራቸው ዘንድ ጠየቋት ሷም ሳት ባለቤቶቿን ልታንድ ስትንበለበል ከዚያም በላዩዋ ላይ ሲራጥ ሲዘረጋ አየሁኝ ዑመርም በድንጋጤ ዋ ጥፋቴ በማለት ጮኸ ከዚያም ከለ መጣ ሲራጥ ላይ ትንሽ እንደተጓዘ ወደቀና ጀሃነም ገባ ዑመርም ዋ ጥፋቴ አለ አከለም መጣ ማለፍን አልቻለም ጀሃነም ገባ እያለች ታወጋ ዑመር ፍርሃቱ ጨመረ ጥፋቴ በማለት የሚጮህ ጀመር ከዚያም ሶስተኛው መጣ ማለፍን አልቻለም ወደቀ በመጨረሻም አንተ ወደ ሲራጥ ስትመጣ ተመለከትኩ ብላ ንግግሯን ሳትጨርስ ዑመር ከመጀመሪያዎቹ ድንጋጤ አንፃር ራሳቸው ስተወደቁ የምትነግራቸውን የማይሰሙ ሆነው አለፉ ሲራጥን የወደቁ መሰላቸው ኻዲሟ ግን ያ አሚር አልሙእሚኒን ወላሂ አንተ ግን ሲራጥን ስታልፍ ነው ያየው በማለት ደጋግማ ጮኸች እርግጥም የሲራጥ ፍራቻ እንባ ብቻ አይደለም ራስንም ያስታል ያ አብደላህ ወያ አመተላህ የታለምባችን ነብዩ ኹጥባ ሲያደርጉ ስለሚደገፉት ዛፍ ታውቃላችሁ ነብዩ አንድ ወቅት ሚንበር ከተሰራ በኋላ ዛፉን ትተው ሚንበር ላይ ወጥተው ኹጥባ አደረጉ ዛፉ የኔ ነብዩ ሰለላሁ ዐለይሂ ወሰለም ስለተለዩት ድምጽ አውጥቶ አለቀሰ ነብዩ ከሚንበር ወርደው ደባበሱትና እዚህ ቀርቶ በጀነት ውስጥ ከኔ ጋር መሆን አትወድም ምን አሉትና አጽናኑት ይገርማል ዛፉም ለነብዩ ሰለላሁ ዐለይሂ ወሰለም ፍቅር እንባን ያፈሳሉ ሰውባኑን ታውቁታላችሁ የዚህ ሰው የእንባ ምክንያት በነብዩ ፍቅር ለከነፉ አበራቻ ለኛ ፍቅሩን የመጽሐፍትና የንግግር ርዕስ ብቻ ላደረግነው ደግሞ ጥልቅ ትምህርት በመሆኑ እስቲ አድምጡኝ ረሱል ከኻዲማቸው ከሰውባን ርቀው ቀዩና ሲመለሱ ሰውባን ያለቅሳሉ ስቅስቅም ብለው ያነባል ያ ረሱላህ ናፈከኝ አላቸው ይህነውን የሚያስለቅሳት አዎ ናፍቆቱ ፍቅሩ ቢላቸው ጥሩ ነበር አይደል ላ ሰሃቦች በመናባችን የሚፈሱ ኮከቦች ናቸው መልሱ በታሪክ መዝገቦች የወርቅ ቀለም ያሻዋል የረሱልን ፍቅር ለተጠማ የሚያረካ ምላሽ ያስለቀሰኝማ ጀነት ውስጥ አንቱ ያለው ቦታና እኔ የሚኖርኝ ቦታ መለያየቱ እዚያም ከርሶ በመለየቴ የሚሰማኝ ናፍቆትና ብቸኝነትን አስታውሼ ነው አላቸው ያ አላህ ያ ትውልድ በእንባ ብርሃን ዓለምን ያቀና ትውልድ እንደዛ እጅግ ወጣት ሰሃባ እንደዛ እጅግ ወጣት የ17 አመት ሰሃባ ሰዕለባ 70 መላእክት ቀብራችንን እንዲሸኙልን ከፈለግን ለአላህ ብለን እናልቅስ ትነስም ትብዛ ወንጀሎቻችንን በእንባ እናብስ የማህሪ ጌታ ባሪያዎችንና ይህንን ዱዓ ማለት ለዚህ ትውልድ ግድ ይለዋል اللهم ارزقني عينين حاطلتين تشفيان القلب بزرف الدمع من خشيتك قبل أن تصير الدموع دما بسم الله الرحمن الرحيم ويخرون للأذقان يبكون ويزيدهم خشوعا ያለቀሱ ወፊቶቻቸውን ወደቁ ይህንን ፍርሃትን ጨመረላቸው ሱረቱ الإسراء السلام عليكم ورحمة الله وبركاته